ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦች የምወዳችሁ የሀገሬ ልጆች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትርፍ ይበልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። ሁላችሁም ሰላማችሁ ብዙ ትርፍ ይበልኝ። ሙስሊም እህት ወንድሞችም ሰላማችሁ ይብዛ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። ሀረግ ድራማን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሀረግ ድራማ በጣም ብዙ ነገር እያስተማረን እዚህ 98 ነው ደርሷል። ገኒዬ እንግዲህ ያው መናገርም መንቀሳቀስም አትችል ነበር። አሁን ግን መናገርም መንቀሳቀስም ትችላለች ማለት ነው። ነገር ግን ያው ዳጊ አሁን እያደረገ ያለውን ነገር እሷ አላወቀችም። ያው ወይ አጎቴም ከጽዮን ጋር ነው ሲላት በጣም ከመቼ ወዲህ ነው አስተዋይ ሆንከው እያለች እሱን እያሞጋገሰች ነበረ። በእርግጥ ያው ለጺ ሲል ነው እሱም እዛ ውስጥ እየገባው። እንደገና ደግሞ አቤልና ያፌት በጣም አደገኞች ስለሆኑ እነሱን በብልሃት በጥበብ ካልሆነ እነሱን ለመጣል በጣም ከብዷቸዋል። በዙሪያቸው ብዙ አሉ፣ ግን ቢታሰሩ ቶሎ ይወጣሉ፣ የሆነ ነገር ቢሆኑ ቶሎ ይድናሉ። እና ገንዬ ያው ዳጊ እንደዛ ተሸፋፍኖ መውጣቱ ቢያጠራጥራትም እሱ ግን ያው በአጎቴ ላይ የደረሰው ነገር እንዳይደርስብኝ ሰግቼ ነው ስላት የኔ አስተዋይ የኔ ጎበዝ ብላ ነበር ያ እንትን ያለችው። በጣም ነበር የተደነቀችው። ራሱን ለመጠበቅ ነበር የመሰላት። ያው በእርግጥ አሁንም በሱ በያፌት ወይም ደግሞ በአቤል እጅ ላለመውደቅ ግዴታ እየተሸፋፈኑ ነው ጽዮንና ዳጊ ሲገናኙ ማለት ነው። ያው ጺም እንግዲህ ላጎት የንንገረው ሲላት ብትበሳጭም እንደማይናገር ቃል ገብቶላታል ማለት ነው። ያው ጺና ቢኒያም ስለታረቁ ደግሞ ገኒ በጣም በጣም ደስ ብሏታል። ያው ማምሸቱ ትንሽ ቢከፋትም ማለት ነው። ግን ከሷ ጋር ስለሆነ ደግሞ ከሷ ጋር ነው ደውዬ አረጋግጫለሁ ሲላት ዳጊ በጣም እየተገረመች የኔ አስተዋይ የኔ ጎበዝ እያለች እያሞካክሸችው ነው ምንድነው ነበረ ማለት ነው። ገንዬ እንግዲህ ለሁሉም ደግ የሆነች ደግ ሆና ነው የምትሰራው። በጣም አስተዋይ፣ ሁሉን ነገር በትዕግስት ማሳለፍ የምትችል ናት ማለት ነው። ከዛ እንግዲህ ቤዛና ናኦር ናቸው። ቤዛና ናኦር እንግዲህ ብዙውን ጊዜ አንዴ ስፖርት አንዴ ወክ ያደርጋሉ። ያው በዛን ሰዓት ናታን እቤት ገብቶ ሲያጣቸው ሉሊትን በጩኸት ይጠራታል። ሉሊትም እንግዲህ እየተደነባበረችን ብትቀለባብጥ እንግዲህ ስጠራሽ የት ነበርሽ ሲላት አይ አንዴ ሻወር ቤት ነኝ አንዴ ምን እያለች ብትልም ሻወር ቤት ታዲያ ማድረቅ የለም እንዲህ ሳታደርግ ነው። አዎ ቸኩዬ እኮ ስጠራኝ እንዳላስጠብቅህ ብዬ ዝም ብዬ ነው የለበስኩት ይላታል። እንዴ ህፃን ልጅ ነው እንዲህ ይመስልሽ ብሎ በጣም ናታን ይስቅባታል በሉሊት ማለት ነው። እሷም እንግዲህ እያለች ታወራዋለች። ከዛም እንግዲህ ቤዛ ጋር ይደውላል። ቤዛ ጋር ሲደውልላት ናኦድን ቆሞ ዝም ብሎ ትኩር ብሎ ያያታል። ወይ ናቱ ትለዋለች። እሱም የት ናችሁ ብመጣ አጣኋችሁ ይላታል። ላይ ለንፋስ ወክ እናድርግ ብለን ቤት ሲደብረን ወጣ ብለን ነው። እሺ አሁን ቶሎ ነው አግኝቻችሁ ልወጣ ይላታል። ከዛ ናታ እሷ ቤዛም ቀበል ብላ ዛሬም እቤት አታድርም እንዲህ ትለዋለች። ከዛ እንግዲህ ለናኦድ ቤዛ መጥፎ እንደሆነች ቤዛ የማትታወቅ ድብቅ ማንነት እንዳላት ለናኦድ በጣም ብቻቸውን ሆና ነግረዋለች። ለእሷ መጥፎ መጥፎ ነገር ስለነገረችው ቤት አታድርም እንዲህ ስትለው የሉሊት ለናኦድ የነገረችው በሀሳቡ ይመጣበት ምስጥ ብሎ ቤዛን ያያታል። ከዛ ቤዛም ስልኩን ጨርሳ ምን ነው ለምንድነው እንደዚህ የምታይኝ ትላለች። አይ ምንም አይደል ዝም ብሎ